ከደሃ ቤተሰብ ነው የመጣሁት የሚለው ታሪካችሁ ወደ ኋላ መተው አለባችሁ። እዛ ወደ ውስጥ ገባልክ። እዚህ አሁን ባለቤቱ የሚጠቀምበት የላውንድሪ ይዞ ነበር። በስማ ጫማስ የትኛውን እንምረጥ? ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቻናሌ ቤተሰቦች፣ ዛሬም እንደተለመደው በአስተማሪ አዝናኝ ቪዲዮ መጥቻለሁ። ትንሽ የተለየ ቪዲዮችን ነው ሰሞኑን እያቀረብኩ ያለሁት። በጣም መነጋገሪያ የሆነው አዶናይ የሚያደርጋቸውን ነገሮች ህዝብም ማወቅ አለበት፣ ጥሩ ነገሮች ስለሆኑ ህዝብም መማር አለበት ብዬ ነው ይህንን ተከታትዬ እያቀረብኩላችሁ ያለሁት። ዘንድሮ ደግሞ የቲክቶክ ክሬቲቭ አዋርድ አለ። ይህንን አዋርድ ዩቲዩብ ወይስ እሱ ያሸንፋል የሚለውን ግምታችሁንም ኮሜንት ላይ አስቀምጡልኝ። እኔ በበኩሌ ያው አዶናይ ያሸንፋል ብዬ ነው ማስበው። በዚህ መልካም ተግባሩ አዶናይ ይገባዋል ነው የምለው። ቪዲዮዎቹን በደንብ እናያለን። አብራችሁን ቆዩ። ያው የሱ ወዳጆች ላይክ፣ ሼር እንዲሁም ኮሜንት ላይ ለእናንተ የተሰማችሁን ስሜት ኮሜንት ላይ አስቀምጡልኝ። እኔም ደግሞ እመልስላችኋለሁ። ወደ ቪዲዮ። በስማ ጫማስ የትኛውን እንምረጥ? የታባት ጫማስ ይሄ እንዴ ነው? ሉዊ ቪቶን ይባላል። የሚመቻት ቺኮን ቁጥር ኪንጎዬ፣ እቺ ቁጥር ስንት ነው? 40 ነው። ይሄን ሞክረው እስኪ። ጠበብ ያለ ነው። አረ ችግር የለውም። እኔ ትንሽ እንትኔ ታመኛለች ጫማ ሳረጋት፣ ግን ሶል ሜቢ ልትመቹ ትችላለች። እንትኑ አይታለች ኪንጎዬ በትሯ አሪፍ ነው። ሉዊ ቪቶን ይባላል ይሄ ቀበቶ ሰብ ታባክ። እቺ ደግሞ እንደ እንትን ሆና አንበሳ ነው ይሄ። ከደሃ ቤተሰብ ነው የመጣሁት የሚለው ታሪካችሁ ወደ ኋላ መተው አለባችሁ። ማርያምን ነው የምላችሁ። የድሮ ታሪካችሁ ያሁኑ ሀቃችሁ ይሆናል። የድሮ ታሪክ ያመንክ ነበርኩ ከዚህ ነው የመጣሁት፣ ከዚህ ነው የተወለድኩት፣ እዚህ ሰፈር ነው ያደግኩት፣ ጫማ ላይ የለበስኩት፣ ቤተሰቦቼ እንደዚህ ናቸው የሚለው ታሪክ ማለት ነው ካልከዳህ አዲስ እውነታ መፍጠር አትችልም። አዲስ ታሪክ ለመፍጠር የድሮ ታሪክ መክዳት እባብ ማለት ነው። ቆዳው ይቀይር የለ እኛም ታሪካችን መቀየር አለብን። ማንነትህ ካልቀየርክ ዓለምህ አይቀየርም። ልንገራችሁ፣ ዓለምህ አይቀየርም። ስለዚህ ራሳችሁ በድሮ ታሪካችሁ መወከል አቁሙ። አንዳንዶቻችሁ በጣም በብዙ ሰዎች ተተርባችኋል። ቆንጆ እንዳልሆናችሁ ተነግራችኋል። ድሃ እንደሆናችሁ ወይም ደግሞ በቃ ላይ አስተዳደጋችሁ በችግር እንደሆነ ታውቃላችሁ ጠንቅቃችሁ ማለት ነው። ግን ታሪካችሁ መክዳት የማትችሉ ከሆነ አዲሱ ታሪክ መፍጠር አትችሉም። ክዱት። ታሪካችሁ ክዱ። ታሪካችሁ ከዳችሁ ማለት ሰዎች ከዳችሁ ማለት አይደለም። ታሪካችሁ ከዳችሁ ማለት ራሳችሁን ከዳችሁ ማለት አይደለም። የከዳችሁ ታሪኩን ነው። ያ ታሪክ እየጠቀማችሁ ካልሆነ በአጠቃላይ ክዱት። ቆንጆ አይደለሁኝም የሚል ታሪክ ከነበራችሁ ቆንጆ ነኝ የሚል አዲስ ታሪክ መገንባት ይኖርባችኋል። ለምን? ቁንጅና በታሪክ በአዲሱ ታሪክ ነው የሚገነባው። በአዲሱ እምነታችሁ ነው የሚገነባው። ቁንጅና እምነት ነው። ልንገራችሁ፣ ቁንጅና እምነት ነው። እምነቱ ሲመጣ ከዛ ስራ ይከተላል። ሳትወዱ ነው የምላችሁ። ሰውነታችሁ በራሱ ይስተካከላል። ስፖርት እንድትሰሩም ይነግራችኋል። ሰውነታችሁ አይምሯችሁ ያሳምናችኋል። ሳትወዱ ወደ ጂም ትገባላችሁ። ሳትወዱ ያ መጀመር ያስፈራችሁ ቢዝነስ ትጀምሩታላችሁ። ለምን? እምነታችሁ አስተካክላችሁታላ። እመኑኝ። ታሪካችሁ ክዱ። የማይጠቅማችሁ ታሪክ የማይጠቅማችሁ እምነት ካለ በአጠቃላይ መክዳትን ተለማመዱ። 100% መክዳት ስትችሉ 100% አዲሱ ታሪክ ተገንብቷል ማለት ነው። 100% ደግሞ ይህ ዓለም አዲሱ ህይወታችሁ ያንጸባርቅላችኋል። የት እንደነበርኩ ማወቅ ከፈለጋችሁ ቀጣይ የሚለቀቁ ቪዲዮዎች የዩቲዩብ ቪዲዮዎች ናቸው። ተመልከቷቸው። በዚህ ቲክቶክ እችኛዋ ክሊክ አድርጓት። ቀጣይ ክፍል ምትላለች። የድሮ ቤቴን ላሳያችሁ። አሁን እየኖርኩት ያለሁት ህይወት ደግሞ ማየት ይችላላችሁ። ክሬዚ what the fuck። ቤቱ ይመስላል። በጣም አሪፍ ነው ቤቱ by the way። ውስጡን አሳያችኋለሁ። ጃጅ እንዳታደርጉኝ። ኖ I don't care። ከዚህ በላይ ምን ጃጅ ይደረጋለሁ? ከዚህ በላይ ምን አለ? ገባችሁ? ከዚህ አሁን ምንም የምደብቀው ነገር የለም። እናንተ የምታዩት ነገር ነው ሁሉም በአጠቃላይ። ይህ ቤት የወጣውበት ምክንያት አንደኛ ነገር በጣም ርካሽ ነው by the way። በወር $700 ነው የምትከፍለው። ግን አይሙሬ እንዳለ በቃ እያበላሽ ነበር። ገባችሁ? የቤቱ ንጽህና ጥሩ አይደለም። በኔ ምክንያት አይደለም ደግሞ በጣም በቃ ላይክ ባለቤቱ የዚህ ቤት ባለቤት ማለት ነው እንዳለ ስቶሬጅ ሩሙ ምናምን በቃ በከባባድ የሆኑ ነገሮች ተበላሽቶ ተጨናንቆ ነው የጠበቀኝ። ወደዚህ ቤት የገባሁት ባይ ዘ ወይ ማለት ነው ከድሮ ጓደኛዬ ጋር ተጣልቼ ነው። አብረን ወደ አስታውሳለሁኝ የሆነች ቀን ወስነን ማለት ነው በቃ የሆነ ኮንዶሚኒየም እንከራይ ተባባለና ከዛ ግማሽ ብር ተበዳድር ሼር አድርገን ማለት ነው። ከዛ በኋላ እሱ 1000 ከፈለ እኔ 1000 ከፈልኩኝ። ቤት ተከራየን። እዛኔ
ከዛ በኋላ ግን እሱ በጣም ፓርቲ ያበዛል፣ አልኮል መጠጣት ያበዛል እንዳለ። እኔ የዛኔ የማታ ሽፍት ሰራተኛ ነበርኩኝ which is ማታ ስራ ነበረ፣ ቀን ደግሞ ተኛለሁ። እሱ ደግሞ ቀን አይተኛ ማታ አይተኛ። ገባችሁ? በቃ በጣም እረበሽ ነበረ። ዘፈን እየከፈተ ምናምን በቃ አልኮል ይጠጡ ነበረ። ግሩፕ ሆኖ ምናምን በቃ ሰዎች ይጠራል። አፍሪካዊ ነውና በቃ ሰዎች ይጠራና ወደ ቤት በቃ ቀውጢ ይጨፍራሉ ምናምን። እኔም መተኛት ያቅተኝ ነበረ። በዛ ምክንያት መጣላት ጀመርን በጣም። ከዛ ቤት የወጣሁት ባይዘው በ3 ቀናት ነው። ያ የቤቱ ባለቤት ደግሞ የዛ ኮንዶሚኒየም እኔን ከማመን ያ ልጅን አመነው። ምክንያቱም ያ ልጅ ትንሽ ገንዘብ ነበረው ከኔ በላይ ማለት ነው። ገባችሁ? ይህ ቤት ያገኘሁት ማለት ነው ወዲያውኑ በቃ መሮኝ በቃ ወጣለሁኝ ብዬ በአንድ ሰዓት ውስጥ ይህ ቤት አገኘሁኝ። ርካሽ የነበረው ይህ ቤት ነበር $700 ማለት ነው። ከዛ ቤት እንደወጣ ደግሞ ማለት ነው እዛ ቤት የነበረ ያ ኮንዶሚኒየም የዛ ቤት ላንድሎርድ ወይም ባለቤት ማለት ነው ብር አበድረኝ አልኩት። የኔ ድፍረት ደግሞ አላበደረኝም በእናትህ ውጣ አለኝ። ከዛ ወጣሁኝ ብር ትንሽ አጠራቅሜ እዚህ ውስጥ ገባሁኝ ማለት ነው። እዛ ወደ ውስጥ ገባልክ። እዚህ አሁን ባለቤቱ የሚጠቀምበት የላውንድሪ እንትን ነው ይሄ። ተመልከቱት ምን ያህል እንደቆሸሸ ይሄ ተመልከቱት። አሁን I don't know ይህ it's just out of my control። ይህ ማጽዳት like በጣም ይደብረኛል በጣም። የኔ ኪችኔ የት እንደሆነ ታውቃላችሁ? ኪችኔ የት ነው? ገምቱ እስኪ ገምቱ። የት ነው ኪችኔ? ኪችኔ ማለት ነው እቺ ነች። ሰውነቴ ያስተካከልኩት በዚች ብቻ ነው። ምንም ስቶቭ የለኝ፣ የምግብ ይሄ ማሞቂያ የለኝ፣ ድስቶች የሉኝ፣ ምንም የለኝም በቃ ገባችሁ? ፍሪጄ ደግሞ እዚህ እንደምታዩት ይሄኛው ነው። ከዛ ይሄኛው ሊቪንግ ሩሙ ነው። በተቻለኝ አቅም ይሄ ለማጽዳት ሞክራለሁ። በተቻለኝ አቅም ምንም ቆሻሻ የሚባል ነገር የለም። ትንሽ ኦርጋናይዝ ማድረግ አለብኝ እንጂ ከዚህ አልፎ እኔ ኮንትሮል አለኝ which is በስነ ስርዓት ላጸዳው ሞክራለሁ። እዚህ ደግሞ አይዞህ ነበር። እኔ አንድ ምክር መስጠት እችላለሁ ለነሱ። ናፊ እየቀረጽሽ ነው ሁላችሁም ኦፍ ኮርስ አክተር መሆን ትፈልጋላችሁ ብዬ አስባለሁ። ኦሬዲም ሆናችኋል አሁን አንድ ነገር ልነግራችሁ ፈልጋለሁ። እንግዲህ ከሄኖክ ወንድሙ ጋር መስራት የፈለኩት እኔ ገና የ13 ነው 14 አመት ልጅ ያለው ነው እና በጣም ነው የምወደው ሄኔን በጣም ነው የማደንቀው እና ላይክ ሚስጥሩ ልነግራችሁ ፈልጋለሁ ሁላችሁም። እኔ የአክቲንግ ክላስ ወስጄ አላቅ፣ ስኩል ወስጄ አላቅ ምንም ማለት ነው። ዋናው ሚስጥሩ ምንድነው? ማመኑ ነው። ገባችሁ? እናንተ ኦሬዲ ሄኖክ ያለበት ደረጃ እንዳላችሁ አምናችሁ መራመድ ይኖርባችኋል። እምነታችሁ ነው እዚህ ደረጃ የሚያደርሳችሁ። ሌላው ይሄ ትዕግስት ነው። ሌላው በልምድ ይመጣል። አሁን ዛሬ ያላችሁበት ቦታ ላይ እኔ ነበርኩ። ብዙ ፊልሞች ላይ ኮረሶኛለሁ። ብዙ የምታውቋቸው ትልልቅ ፊልሞች ላይ በጣም ብዙ ቻሌንጆችን አይቻለሁ ምናምን። ይሄ አሁን የምትጠብቁት አሁን ፀሐይ የሚመታችሁ አሁን የሚሰለቻችሁ አሁን እንደ ከሌ በሆንኩኝ የምትሉት ነው ነገ ትልቅ ቦታ ላይ የሚያደርሳችሁ። እመኑኝ ነው የምነግርህ። አንድ ዶክተርን ሄዳችሁ ዝም ብላችሁ ኩላሊት አስቀድደኝ አትሉትም። 7 አመት ለፍቷል። ያቺ 7 አመት ማለት ነች የእናንተ ዛሬዋች። እሺ እንደዚህ ስላሰቃዩዋችሁ አትዩ፣ አይሰልቻችሁ። በፊልም ተስፋ አትቁረጡ። እሺ ወዳችኋል። እሺ ወዳችኋል። እኔ አሪፍ ነገር እና ምን የቀረ ነገር አለ? ሁሉም አሪፍ ጸዲ እኔ ወይ ተቋርጦ እንዲሆን የተሰበ አዘነ ነበር። ዋው ራሱ ምን ተሰምቶ ነው ያለቀስከው? ወንድሜ መጨረስ አይዞህ ነበር። ምን ተሰምቶ እኔ እንጃ መጨረስ ዳጊ ነው ያስለቅቅልኝ እንትን ማውራት እና ዳጊ አንዴ አይዞህ እሺ። እስኪ እንደውም እዚህ ውስጥ ሆነ ምንድነው እንደዚህ ስሜት እንትን ያደረገው? እዚህ መብቃቴ መጨረሴ እዚህ ጋር ሆነ ስትነግራቸው እነሱ ታየክ ያሳለፍከው ነው። እነሱ ቦታ ላይ ሆንኩና ታየኝ። ታውቃለህ ጀግና ነህ ማርያም። ስለመጣህ ብቻ በጣም ቴንኪው። ሞቲቬት አደረገኝ። ታውቃለህ በጣም ደስ ይላል። ዳጊ አስለቅቅለትና ይሄንን ለኔ ይሰጠኛል፣ እቀበላለሁ። ይሄ የፈለግከው አሁን እንግዲህ ይስራብህ። ጀግና ነህ ማርያም። በጣም ነው የምኮራብህ። እውን እናደርገዋለን ደግሞ ከታሰበው በላይ በእርግጠኝነት